ቀሚሳችሁን እንድታዩት እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያውቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሶል ላይ ስለውታል። እንድንጨካከን እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁን። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሐላ አናቱ ላይ አክሊሉ ሲሰራ መሐላ አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅም። ራሳችሁን ጠብቁ። ላልሰማ አትሰሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠናል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽነውበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርኬ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናክተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገሯቸው ይታሰብበት። ይሄን ያደረጉ ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ። ሰማይቱ መነገጃ አይደለም። መጠጥ ወይስ ሙጠጥ? ተመስገን ሸክሜን አብርጃለሁ።